رسول الله صلى الله عليه وسلم كتاب الزكاة يزكان من نقرنا زكاة بلا مالك أحد أركان الإسلام ويم دغمو ثالث أركان الإسلام الإسلام ሶስተኛው ማዕዘን ዘካ ነው ማለት ዘካ ማለት መጥራራት ዘካ ማለት ኢኮኖሚው ማደግ የኢኮኖሚ እድገትን ይመለከታል ዘካት ያወጣ ሰውየው አላህ በረካ ያደርግለትና ያድግለታል ነማ ማለት ነው የኢኮኖሚ እድገት እሱ ነው ዘካ ብሎ ማለት እሱ ነው እና ያخذ من اموالهم صدقه تطهرهم وتزكيهم بها ማለት ነው ያ ገንዘቡ እንግዲህ መጥራሪያና መስጃ ነው ማለት ነው ይሄ እንግዲህ ዘካ ብሎ ማለት በትክክል ከወጣ የዲሃውን ችግር እንደሚቀርፍ ክብሩ ደግሞ ከጉጉትና ከትግብግብነት ነፃ እንዲሆን ክብሩም እንዲጸዳ ዲሃው እንዲጠቀም ክብሩም የገንዘብን አምላኪነት እንዲላቀቅ ገንዘብ አምላኪ እንዲሆን ሰውየው ገንዘብ የተውሶ ዕቃ እንደሆነ እንዲያውቅና ጉጉት እንዲለቀው ይሄ ስግብግብነት እነሱም ደግሞ ዲሃዎቹ ደጉ ሰው ይያሉ እንዲያደርጉለት ዘካ በትክክል ቢወጣ በዓለም ዲሃ ይኖር ነበር ነው የሚባለው ያንዱ ሰው ብቻ ገንዘብ ስንት ህዝብ ነው የሚሸፍነው ግን ዘካ ባለመውጣቱ በየጎዳናው ሰው እንደፍየል ወርቆ እየተገኘ ነው ማለት ነው እና ዘካ ሚስጥሩ ይሄ ነው እሺ እንግዲህ ዘካና ሶላት የአንድ ሳንቲም መለገጽታ ናቸው الصلاه قرينه الزكاه قرينه الصلاه የሶላት ቁራኛ ነው ማለት ነው تجب الزكاه في خمسه اشياء هي تجب الزكاه زكاه ግድ ትሆናለች في خمسه اشياء በአምስት ነገር وهي المواشي የቀንዲ ከብቶች ማለት ነው የቀንዲ ከብቶች ማለት الابل والبقر والغنم غنم ማለት በግና ፍየል ባንዲ ላይ ማለት ነው አይ والاسمان ገዥዎች ማለት ዶላሩ ሪያሉ ብሩ ፍራንኩ ሽልንጉ ናቅፋው በቃ የዓለም ገዥ ዙሮ ብርና ወርቅ ነበሩ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ብር ብቻ ነበር በአብዛኛ ብር ነው ወርቅ ያው አልፎ አልፎ ወርቅም መግዣ አለ ዛሬ ግን ወርቅ ተገዥ ነው እንጂ ገዥ አይደለም አይደል ዛሬ ተገዥ ነው ገዡ ምንድነው ወረቀትን ማን ነው የጀመረው በሂስትሪ ቻይና ናት اول من اخترع الاوراق الماليه او الاوراق النقديه هي الصين ቻይና ናት ማያዛል መቻቸው ስል 1 ሚሊዮን ብር አይደለም 100 ሺህ ብር ይዛት ተጓዝም በአህያ ተጭኖ ነው በሳጥን ሲሄድ የነበረው አይቻልም ቻይናዎቹ ይሄን ተበረኩና ማላደረዋይ 3 ሚሊዮን 4 ሚሊዮን አንድ ሰው ይዞ መጓዝ አለበት ወደ ወረቀት ምን ቀይሮና አግሪመንት አደረጉና ወደ ወረቀት ቀየሩት ሁሉም ዓለም ተከተላቸው እና ሂስትሪ ላይ ይሄ አለ ማለት ነው ቻይና ናቸው የጀመሩት በአንድ ድምጽ ተወሰነ ዘካ በዛው ተከተለ الحكم يدور مع العله وجودا وعدما ባለው ቃይዳ ዘካም ሪባም በዛው ውስጥ ይካሄድበት ገባ ማለት ነው አንዳንድ አናሳ ቃልቻ ተብዮች ሙተዓሊም ይባላሉ በብርና በወርቅ ነው እንጂ በወረቀት ዘካው የሚሉት ተጨፈኑና ሞኛችሁ ነውና አትቀበሏቸው ማለት ነው አይ والزروع አዝርዕት والثمار ፍራፍሬዎች ማለት ነው وعروض التجاره የንግድ ሸቀጦች በበቁሎም ንግድ በፍየልም ንግድ በውሃም ንግድ በብዮም ንግድ በፈለከው ንግድ ህንጻ መሳሪያም በለው ሸቀጥ መጨረሻ የንግድ የጀመርክበትን ታይም መዝግበህ ከሱቁ ለጥፍ አመት ሲዞረው ዘካት አወጣል አለቀ ያ እቃው ወደ ብር ይቀየርና ያለ የቡክ ብር ጋር ተደምሮ ጥሬ ብር ሲደመር እቃ ወደ ብር ተቀይሮ ከዛ ዘካት አወጣል እና ይሄን የመሰለ ነው ማለት ነው እና فاما المواشي የቀንዲ ከብቶችማ فتجب الزكاه ዘካ ግድ ትሆናለች في ثلاثه اجناس በሶስት ጎሳዎች ከሷ وهي من المواشي ማለት ነው وهي እሷ الابل ግመሎች والبقر ሀብቶች والغنم ፍየሎች ማለት ነው በዘራቸው ወዲህ እንደው እንግዲህ የበዓለም ያለ ከብት እንግዲህ ዘሩ ቢላይም የአሜሪካን በለው የሐበሻ ሀብት ነው ከጅንሱ ውስጥ ብዙ አኗ አለ ይገባና
وشرائط وجوبها زكاة موجب قد وجوب الزكاة فيها 6 أشياء نو الإسلام والحرية والملك التام ሙሉ የንብረት ባለቤት ሙሉ የንብረት ባለቤት መሆን ለምሳሌ በአባትህ ገንዘብ ዘካ ይወጅብብህ በእናትህ ገንዘብ በሚስትህ ገንዘብ ራስህ ባለቤት ኦውነር መሆን አለበት በራስህ ስም መሆን አለበት አታ በራስህ ስም ቢሆን የሰው አማና ከሆነ ምልክ የለውም የራስህ አንጦራ ገንዘብ ይባላል والنصاب ቁጥር መሙላት والحول አመት መዞር والسوم حول لقوان لبلحاتم ይሆናል ለአመትም ይሆናል لا حول ولا قوة ስንል ሂለት ነው እዚህ ጋር አመት ነው حول ይባላል ዓም ይባላል ሰና ይባላል ዘካ ላይ ግን በብዛት حولን ይጠቀማሉ እንጂ እንደዛ ነው والسوم ሰውም ማለት ጥብቅ መሆን في الغنم السائمة ዘካቱን ስላለ ሐዲሱ ይሄን ይመስላል ማለት ነው على كل حال ኒሷብ ብሎ ማለት هو القدر المعتبر لوجوب الزكاة زكاة قد ለመሆን የተወሰነ የተደነገገ ነው ይላል ወሰውሙ ጥብቅ መሆን እረኛ ታውቃለህ የፍየል እረኛ ታውቃለህ የፍየል እረኛ አለ በገጠሩ ይኖራል በዚህም ሀገር እንስሳ አርቢ ስለሆኑ ይኖራል አፋር ሶማሌ ከብት አርቢ ናቸው በገጠሩ በጣም እንስሳ አርባታ ይኖራል ብዬ አስባለሁ አርብቶ አደር ይባላሉ ባዲያ ይባላሉ በደው አዕራብ ይባላሉ እንደዚህ ያለው እንግዲህ ሰው መሸርጥ ነው ይሄ ከተማው ፍየል ዘካ የለበትም ሌባ ናቸው ገበያ ለገበያ እየሄዱ የተሰጣጠረ እየበሉ እረኛ የላቸው ነይ ሰውም የላቸው ማዕሉፍ አይባላሉ እነዚህ ወይ ገዝተህ ተበላቸዋለህ በዘመናዊ እርባታ ወይ ደግሞ አንዱን ተረ እየዘገሙ እየበሉ ባይራባሉ እንደ ድመቶቹ ማለት ነው ይሄ ዝም ብሎ ነው ليس في المال زكاة حتى يحول عليه الحول هي عمته ነው في الغنم السائمة ደግሞ ዘካ ምንም አለ ደግሞ والصوم ጥብቅ መሆን ጥብቅ ማለት ምንድነው أن تكون معلوفة هو الرعي للماشية እንስሳይቱን መጠበቅ ነው في كلاء مباح ከተፈቀደ የሳር መኖ ይሄ ተራራ አለ አይደል የበሬ ክልክል የሚባል አለ በገጠሩ ያገሩ ይከለክለዋል ከዛ ፍየል የሚባል አለ የሚከለከል አለ መንግስትም ይከልለዋል ለበሬ ለህዝቡም ሊከልል በብዛኛ ግን ይሄ በሐበሻ ህዝብ ይከልለዋል አንዱ ተራራ ለበሬ መኖ ተብሎ ለርሻ ከዛ በሬዎቹ እዛ ለሊት ሄደው ይበላሉ ገበሬው እየሄደ እርሻውን በሮቹን እያነሳ ይጥምዳል ማንንም ሰው እዛች ግድል ከበሬው ውጭ አይበላም ይቀጣን ማለት ነው አዛ ከላ ሙባህ ህዝቡ የከለለው ወይም ዝም ብሎ የህዝብ ተራራ አለ ያልተከለለ ዝም ብሎ ሙባህ لكل فرد من افراد الشعب መጠቀም የሚችል ያ ከላ ሙባህ ይባላል ማለት ነው جاء في كتاب ابي بكر من الان في صدقه الغنم في سائمتها እረኛ ኑሯት በሚጠበቀው ነው እንጂ እረኛ ቀጥሮ ሳር እየገዛ ምናምን ከሆነ ዘካው አላል ያለ ነው አይወጅብም ነው واما الاسمان ገዢዎችማ فشيئان ሁለት ነገር ብቻና ብቻ ናቸው الذهب ወርቅ والفضة ብር وشرائط وجوب الزكاة فيها زكاة قدامه مثل شرطه 5 أشياء نو الإسلام مسلم مهون والحرية ومهون والملك التام مولو يا نبرة بالبيت والنصاب وطر مملات والحول أما تمدور لي والأصل في وجوب زكاتها ولا قوله تعالى والذين يكنزون الذهب والفضة يعلون برنا ورقنا عادي لبو زكاة ما يمطوا فبشرهم بعذاب أليم سورة التوبة يجنانها نا زكاة كلا وتأسويو يجمعن تقوى بها جنوبهم وظهورهم هذا ما كنزتم فذوقوا العذاب بما كنتم تكنزون لله ፊታቸውና ወገባቸው በሳት ተቆሳል በዛ ዘካ ባልወጣበት ብር እንደ ካውያ ይሆናል ያን ዘካ ያለጣው ለምንድን ነው ፊታቸውና ወገባቸው የሚተቆሰው ቢሉ ዑለማዎቹ አይ ዲሃ ሲመጣ እንዲህ ፊቱ ስለሚዞር ነው አሉ ሰውዬ ፊቱ እንዲህ ይላል ከዛ ወገቡን ይዞራል ከዛ ወገቡና ፊቱ ይተቆሳል እግሩና እንትን ወደ ዲሃ ሲመጣ ሰውዬው እንዲህ በሸሽ ብሎ የሚሰጥ የለም በቃ እንዲህ ብሎ ወደ መኪናው ነው ጥልቅ ነው በፊቱና በጀርባው ስለሚሸሻቸው ሚስጥሩ ይሄነው ይላሉ ዑለማው ተፍሲር አያ واما الزروع ازرعتما فتجب الزكاه زكاه قد ትሆናለች بثلاثه شرائط فيها በሶስት ጎሳዎች ان يكون ይሆን ነው مما يزرعه አያ الادميون አንድ ላይ ቀረው ان يكون مما يزرعه الادميون የሰው ዘር ከሚዘራው ሊሆን ነው የአደም ዘር የአደም ልጅ ከሚዘራው ማለት ማሽላ በቆሎ ጤፍ ስንዴ ገብስ አጃ
ዶኻን የሚሏት አለ ደግሞ ማሾ የምትባላለች ብዙ ነው እንግዲህ ወደ አፈር ይልሃል ነው ጅጉርታ ይልሃል ብዙ ነው ዘሩ የማሽላ ዘር ወደ 10 ምናምን ይሆናል ማሽላው እየጠፋ ነው እንጂ ዛሬ ማለት ይሄ ሁሉ የሰው ዘር ነው የሚሆነው ጤፍ የሚባል አለ ሰው የማይዘራው እሱ ግን አይወጅብም ማለት ነው አይ وأن يكون ሊሆን ነው قوتا مدخرا የመቀመጥ የሚችል ምግብ ከጉድጓዱ ውስጥ ከጎተራ ውስጥ መቀመጥ ከመጋዘን ውስጥ መቀመጥ የሚችል ነው እንጂ ቅጠላቅጠል ፍራፍሬ መቀመጥ የማይችል አይበቃም በል وأن يكون نصابا ቁጥር ሊሆን ነው وهو 5 أوسق 5 ዳውላ ወይም 5 ጭነት 5 ዳውላ ይሉታል አይ لا قشر عليها በሷ ላይ እብቅና ገለባ የለለ ማለት ነው እንግዲህ ቂሽር ብሎ ማለት በመሰረቱ ቂሽር ብሎ ማለት ገለባ ማለት ነው አሁን ወደፊት ይመጣል እንትኑ ላይ 5 እንትን ብሎ ማለት ኩሉ ወስኪን 60 ሰዓ ኩሉ ወስኪን ያንዳንዱ ዳውላ 60 ጣሳ ይዛል ያንዳንዱ ዳውላ ወሳዑ 4 አምዳድ እንግዲህ 5 ሲባዛ ኩሉ 60 ሲባዛ በ5 ስንት ነው ያለ ነው 300 ስንት ይሆናል ማለት ነው 300 ጣሳ በነብዩ ጣሳ የነብዩ ጣሳ ደግሞ አለይሂ ሰላቱ ወሰለም በእኛ 2 ጣሳ ነው አንድ ከድርባብ ነው ያው ነው በሁለት 600 ጣሳ በሐበሻው ጣሳ እዚህ አለ ያስመራው ጣሳ የሚባለው የድሮዋል ነው ያውቁትም ተቆሮናት እንደ ኒኬሏን አበለኝ አይ የለም አለ ያስመራው ጣሳ ትልቁ አለ ዘካተል ፍጥር የምናወጣበት አለ በዛ ሁለት ነው የምናወጣው እኛ ሰሜን ወሎ ደቡብ ወሎ ያው ይለያያል ሰሜን ወሎ እስከ ወደ ጨረሻው ድረስ እስከ ትግራይ ድረስ የሚወጣው በአንዱ ጣሳ ነው አንዱ ጣሳ የነብዩ ጣሳ በእኛ ሁለት ስለሆነ 2 ጣሳ ነው የምንሰጠው ትልቁ ያስመራው ጣሳ ይድሮ አላሁንም ድረስ በደቡብ ወሎ ሌላ ወሎ የሚባል መስፈሪያ ለራሳቸው አለ ኮምቦልቻ አካባቢ ስቀራኒ ወሎ ስንት ነው ይላል ወሎ በገቡ ጠርተው ትንሽ ናት የኛ ጣሳው ትልቅ ነው 1 ኪሎ በላይ ነው 1 ኪሎ ከሩብ ነው የሚይዘው የኛ ጣሳ ስለዚህ በእኛ ጣሳ ዘካተል ፍጥር ሲወጣ 2 ጣሳ ነው 600 ጣሳ ይሆናል በግራም ከሆነ 2.5 ይዛል የነብዩ ጣሳ ግራም 2.5 ግራም ላን ማለት ነው ዞሮ ይሄ ነው ዘካተል ፍጥር ስታወጡ በዚህ መሆን አለበት እንጂ አንድ ጣሳ ሲል በእች በወሎይቱ ወይም በኩባያው ብታወጣ አይበቃም ይሄን ይመስላል ነው አየ واما الثمار ፍራፍሬማ فتجب الزكاه ዘካተ ወጅባለ في شيئين منها በሁለት ነገር ሚና ከሷብ ነው ثمره النخل የተምር ፍሬ አይ ثمره الكرم የወይን ፍሬ በዛውጭ እንትን ብትል በትጃራ ነው እንጂ የሚይዝህ ፓፓያ በዛ ኢንቨስት አድርገህ ፓፓያ ማንጎ አፕል የፈለከውን በዑሩድ ትጃራ ነው የሚይዝህ ሸቀጥ ዑሩድ ትጃራ በፍራፍሬ ግን ከፍራፍሬው አውጣ የምትባለው በእነዚህ በሁለቱ ብቻ ነው ወይንና ተምር አለቀ እንጂ የተቀረ በብሩ ነው የሚይዝ በንግድ ሸቀጥ እንይዘውና በዛ ነው የሚወጣው እንጂ አባባ ያውጣን ፓፓያ አውጣ እንለን ነው ቁርቁራን ቢሆን ምን ቢሆን ፍራፍሬ ያው ዘካ የለም በዛ ከነገርክ ግን ዑሩዱ ትጃራ በሚለው ትገባለህ ነው ሃይ وشرائط وجوب الزكاة زكاة قدامهن مسفرتوچو فيها 4 أشياء الإسلام والذرية والملك التام ملو من قطر مملات هيا وأما عروض التجارة ينقد شقطما فتجب الزكاة فيها بالشرائط المذكورة في الأثمان هيا الشرائط المذكورة في الأثمان بأثمان لا بتوسط مسفرتوچو عندي نوع شرائط المذكورة أثمان لا برنا ورق لا يتوسط ከዑሩድ ትጃራ አንድ ስለሆነ የሚወጣው ዑሩድ ትጃራ ብር ስለሆነ ያው አይ ማንኛው ሲማር ላይ ነው ሲማር ላይ ምን አመት ይጠበቃል ፍሬ አፈራል ዝም ብለ ንሷብ ነው የምናየው አዎ ደዛ ነው አመት የሚቀመጥ ነገር ይሄ እኮ በአመት 3 ታመርታለህ አለ እኮ እንደ ቻይና ከሰመት ውሃ ሲወጣ እኛ 3 የሚያመርቱ አሉ ዘካ ማውጣት
مريت كازا خلاص لزام فصل زينه نصاب زكاة الإبل السو يلا قرهوتم وأول نصاب الإبل يهن يقرهوت يجمل قطر مجمرهم خمس أمست نوبل بأمست جمل زكاة يجمران هاي وفيها شاة بفيها بس عند فيل يبان من عند فيل بجمل بنلو يقوقل بجمل بنلو يقوقل عند يقوقوا يقدر يفهم النجار يورك مؤذنون ما يوقف إيش هذا أمست يارجنبت ياو أمست نقدر ذود يبالا كذا عند فيل عندنا جمل عندنا لو يقوقل كنا يجمرنا خبرات الزمن استحى مست بفيلنا من الناس هاي وفي 10 سو ديمو ገንዘብ እና ሰው ደሞ ሸቂቅ ወንድሙ ነው ሰውና ገንዘብ አخوالي ሸቂቃኔ አባቴና እናቱ ልጅ ነው ገንዘብ ወንድሜ ነው የሚለው ደም እኮ ነው ይላል ስለዚህ አውጣ ስትለው ተበድለዋል በፍየስ ጥለዋል ይሄን ማምናላት ይላል አይ አላህ ጋር የማይጣላ ከጉጉትነትም ከስግብግብነትም ይፈወሳል በልሃይ وفي 10 باسرو شاتان ولا فيل وفي 15 باسر امستو 3 شياه 3 فيل وفي 20 بهايو 4 شياه 4 فيل وفي 25 بهاي امستو بنت مخاض ينقرا لج ينقرا የሚባል አለ እንገራ ልጅ ይሏታል ተርጉመዋ እንገራ ልጅ ማለት ያው እንትናት የግመል ሴት ልጅ ናት የግመል ሴት ልጅ ነች እናቷ እርጉዝ ናት ማለት ነው ባጭሩ እናቷ እርጉዝ ናት ልግ የሚባል አለ ወተቱን ስትስበው ወተቱ ያልቅና ወፍር እንገራ ይባላል እንገራ እንደዛ ናት አስረግዛለች እናቷን ማለት ነው ማለት እሷ ጨርሳ እንደዛ ነው ማለት ነው ሃይ وفي 36 እና የግመል የእድሜ እንትን መባያ ነው በ36ቱ بنت لبون የወተት ልጅ ማለት ነው የወተት ልጅ ብሎ ማለት እናቷ በቃ ይሄን ሁለቀን ወልዳ ወተታ ማለት ቀርባለች እንጂ አሁን እስቲና ወተደላት አይ وفي 46 46 حقة ሕቃ ቻይ ቢጭናትም ትችላለች ፎርማውም ቢሰቀልባት ትችላለች ማለት ነው ሕቃ ኩብኩባ ይሏቸዋል ኩብኩባ አይደል ትችላለች ዞሮ ዞሮ የተጫነ ቢጫን ማለት ነው እሷና ትጫማ አይ وفي 61 ቻይ ማለት ነው በአማርኛ በተርጎመው ቻይ ሕቃ ማለት ትችላለች ማለት ነው ወይም ደግሞ የደረሰች ማለት ነው በስንት አልከኝ وفي 61 በ61 جدعت የሸረፈች ጥርሳቸውን ክፍት ስታርጋቸው እንትን ይላሉ ያውቁታል በደንብ አድርገው ያውቃሉ እንትን ከፈት ያደርጉልሃና በሩ አንድ ታህያ ይላሉ ድሮ ገበያ አህያ እንግዲህ ደደብ ነው ይላሉ ድሮ ግን በመማር ሁሉ ጊዜ ገበያ ያወጣታናሉ ስንት ሸርፋለች ክፍት ሲያረጋት ሁሌም ነካ ሲያረጋት ከገበያ ወደ አፋን ክፍት ታረጋያለ አለ ያሉ ለምዳው በከፈረት ተከራር ተዓለመት الحمار በመደጋገም አህያ ሰለጠነች ይላሉ አህያ ወደ ደደብ የለም ያው በጣም ይብልሃ ሰፊህ ነው ግን ሁሉ ጊዜ ይሄን አገጫን ሳይደባብሷት ሁሌም ሊከፍት ነው ብላ አላይ ይላሉ አህያይቱ በከፈረት ተከራር ተዓለመት الحمار ይላሉ ሐሳው ወደ የለም ብልሃ ግን ደገምገም ካረከው ጀራ አጣንተኛም ብለህ ተስፋ እንዳቆርጥ ነው አህያይቱ እንኳን ሰለጠነች እርሷን ልታሳይ ሳቃይ ይላሉ አላ ኩል ሐል ይሄን ይመስላል አያ وفي 76 በ76 بنت لبون ሁለት የወተት ልጅ وفي 91 በ91 حقتان ሁለት ቻይ ይሄው እንትኑን ድምርና በዘቱን አይጠብቅም የከብት ብቻ ነው የፍየልና የግመል እኩል በ121 ልና ቀጣይ በ242 አይልህም ተዓቡድይ ነው ተዓቡድይ ማለት አላህ እንዲያመጣው መቀበል የከብት በ30 በ60 በ120 ይላል እንትኑን ይዞ ነው የሚሄደው የፍየልና የግመል ግን ቁጥር ጋር እንትን አይልም እጥፍ ይሄድ አይሄድም በጥፍ አይሄድም ተዓቡድይ ነው አላህና ረሱል የሚያውቁት ሚስጥር ነው አናውቀውም የከብቱን አሳያችኋል የፊአው ይመጣና ያ وفي 121 በ121 ثلاث بنات ሶስት የወተት ልጅ ثم في كل 40 ከዛ 121 ከሆነ በኋላ በ40 ሁሉ ይኸው ቀነሰ እየጨመረ ሲሄድ እየቀነሰ ነው የሚሄደው
ምክንያቱም ሰው በከበረ ቁጥር እየጓጓ ነው የሚሄድ አሁንም ዲሃው አሁን እኮ ብሩን ከመዋጮ ሲሆን ዲሃው ሲለይት ክብሩ አንዳንድ አይነካት ሰው በከበረ ቁጥር እንደውም ወደ መካድ እንደ ሰዓለባ እየካደ ነው የሚሄድ ስለዚህ አላህ ጋር እንደጣላ እየቀነሰ ነው የሚሄደው ማለት ነው አይ وفي كل 50 ለያም ሰው حقة ቻይ فصل ለይ ነው وأول نصاب البقر የከብት ቁጥር መጀመሪያው 30 ነው ይሄ በእንትኑ ይሄዳል በቃ ቃይዳውን ጠብቆ ነው የሚሄደው ምንም አይሰበርም አይ وفيها በሷ تبيع ወይፈን ታውቃለህ እናቱን የሚከተል ማለት ነው ወይ ወንድ ነው አይ وفي 40 ባርባው مسنة ጊደር ናት ደግሞ ዋናይቱ እንትናት ዋና እንትናት በቃ የከብት የእድሜ እንደ ሐቅ አንደ ማለት በዛ በግመው አይ وعلى هذا ابدا በዚሁ ላይ ሁሉ ጊዜ فقس አነጻጽር ያነጻጽር በ60 እንዲሁ በ121 በዚህ መንዳት ነው ዝም ብለው እስከ መጨረሻው ምንም ፍንክች አይደለም አይ فصل واول نصاب الغنم የፍየል ቁጥር መጀመሪያው 40 ነው وفيها شاة وفيها ባርባው እኮ አንድ ፍየል ናት جذعة እንትን ዝቀር ማብሪያት ለራስ ብቻ እንደሱ 40 ምን አልከኝ 40 ባርባው አንድ ፍየል አለ ማለት ነው አንዷ ፍየል ለዛው ሁላም ዘካት ታወጣለች ራሷንም ዘካት ታወጣለች ግልጽ ነው አይደል 40 ፍየል አለ አንዷን አወጣሃት 39 ነው ስለሷ ማን ያወጣላት 39 ሆነ ጎደለ እሷ ስትወጣ تزكي عن نفسها وعن أخواتها سلارافا سلون دموتها من زكاة مروضة ما ينسوال يهني لأنه فقهاء وجوز تقبطوا يابوا بقوالي تزكي عن نفسها وعن أخواتها إلى هيا وفيها شاة بس عندي في جلالي جذعة يشربي من الضأن كباقم بيهون أو ثنية من المعز ወይም ደግሞ ከመዳ በጋ እንደመት ከሆነ ይደርሳል ቶሎ ብሎ ፍየል ደግሞ 2 አመት ተንያ ማለት 2 አመት የሆነው ነው በከብት 3 አመት የሆነው በግመል 5 አመት የሆነው እንትን አለው እድሜ ክልል አላቸው ሰንያ ሆኖ ስሙ እንደ በጎችና በጋ 1 አመት ፍየል 2 አመት ከብት 3 አመት ግመል 5 አመት እያለ ነው ሰንያ ይለያያል እንዳገባቡ አይ ሰንያ ነው ይሄ ሲን ካደረከው ወደ ላይ ሄዳል ማለት ነው አይ ሳብ አብሩለታ من الضأن لا ከበጋ አልኩኝ أو ثنية من المعز ወይ 2 አመት ይሆናት من المعز ከፍየል ማለት ነው وفي 121 ሁለተኛ አመት የገባይ ያለኮ ነው በ121 شاتان ሁለት ፍየል وفي 201 በ201 3 شياه 3 ፍየል وفي 400 በ400 4 شياه 4 ፍየል ካሁን በኋላ በ100 በቃ 40 ወደ 100 60 አውፉ ተባለ አየው 40 ነበር የወጀበው በ100 አልነ 60 አውፉ ተዘለለ ثم في كل 100 ይሄው ሻቱ በቃ አንድ ፍየል ከ100 ሆነ እንግዲህ 400 በኋላ እንግዲህ 1000 ቢሆነው 10 ፍየል አበቃ በቀላሉ አይ በየነው والخليطان ሁለት ገንዘብን ያደባለቁ ሰዎች زكيان አክሲዮን የሆኑ ሽርካ በሽርካ አርብቶ አደር በሽርካ አርብቶ አደር የሆኑ ማለት ነው አርብቶ አደር የተሻረኩ አይ زكيان ዘካ ያወጣሉ زكاة الواحد የአንድን ሰው ዘካ 7 شرائط በሰባት መስፈርት إذا كان المراح واحد ሙ إذا كان المراح ጉረናው የሆነ ጊዜ واحدا አንድ ጉረና ማደሪያው ማለት ነው እንደ ከብደች ወጣ ብሎ መጠየቅ ነው እንዴ ይኸውልህ አሁን ይሄ የሚጎዳም አለ የሚጠቅምም አለ ነብያችን ሰለላሁ ዐለይሂ ወሰለም لا يجمع بين مفترق ولا يفرق بين مجتمع خشية الصدقة زكاة فرته معن አንዳንዶች አሁን ለእናንተ 20 ፍየል አደባለቅ ነው ስንት ይሆናል 40 የሚደውላል እዚህ
40 ይሄ ስልክ እየደወለ ነው 40 ሲሆን ስንት ፍየል ይወጅብና አንድ ፍየል አሁን እንግዲህ አውቀና ዘካ ሊደርስ ሲል አብረን ከርመን እናለያያለን ያቺ አንድ ፍየል እንዳመጣበት ይሄ ክልክል ነው አለ ከዘካ መሸሽ ነው ካላህ ረህመት መሸሽ ነው ይሄ በጣም መጥፎ ነው መስጊድ ሊቀርስ ሲል ሰውየው ነጭ ሽንኩርት በልቶ እንደሚቀሩ አለም አሉ እኮ እንደሚያደርጉ አዎ ይሄ ተንኮል ይባላል ሊበሏት ያሰቧትን አሞራ ይሏታል ጅግራ እሺ ደግሞ እኔ እናንተ 40 ፍየል አለን ስንናደባለቀው ስንት ይሆናል በ80 ስንት ነው የሚወጅበው አንድ ፍየል አውቀን አብረን እንከርምና ተላይተን እንከርምና ዘካ ሊደርስ ሲል እናደባልቃለን አንድ ፍየል እንድናወጣ አንድ ፍየል ለማድረግ ይሄም حرام ነው ክልክል ነው እንዴ እንዳታደርጉ ግን እናንተ ስራ ይበላችሁ አብራችሁ ከከረማችሁ በቃ 20 ቢሆን አደባልቁ አለበዛ 40 ያለው ዘካ ሊደርስ ሲል ለዘካ ሽት ማደባለቅ የለበትም እንዲያው እንደቀጠላችሁት ቀጥሉ ነው ዞሮ ዞሮ እዛ ካለን ሞራሁ ማደሪያው ጉረና ይባላል ጉረና ከተባለ ማደሪያ ነው አይ والمسرح መሰማሪያቸው واحدا መስረህ ማለት ጧት ተፈትተው ይሄ በመንደሩ አካባቢ መሰማሪያ እሱ ነው ዋሂደን አንድ ማለት ነው والمرعى የሚውሉበት ጫካው መኖ ጫካው ውስጥ ያለው የሚለቀምበት ቦታ واحدا አንድ والفحل ኮርማው واحدا አንድ ኮርማው እንኳን ለ120 ፍየል አንድ ኮርማ ይከብዳል ችግር የለውም ይላል አይበቃውም ስለዚህ ኮርማ መጀመሩ አይከፋም አይ والمشرب መጠጫ ቦታ واحدا አንድ ጅረቱ የሚጠጡበት ወንዙ አንድ መሆን አለበት ሁሉም በየራሱ ካለ ሸርጦ አይወልምና በየራሱ ወንዝ አይ والحالب አላቢው واحدا ይሄም ضعيف ነው የሚሆነው አላቢው እንደብሎ ነው የሚችለው 300 ፍየል እንደብሎ ነው አንድ የሚያልበው ችግር የለውም وموضع الحرب حلب አላቢ በሉ ይላሉ لا 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 በሉ ሲሉ ተያዙ وموضع الحلب ማለቢያ ቦታ واحدا አንድ ማለቢያው ቦታ ስልህ በየቤትህ እንደካልብ ማለት ነው አንድ አካባቢ ካለቡ فصل ونصاب الذهب እሺ የወርቅ ቁጥር መጀመሪያው 20 مثقالا 20 ግራም ነው 20 ሚስቃል ነው ግራም እንኳን የዚህ የፈረንጆቹ ነው ሚስቃል እስላማዊ ነው በልሃያ وفي ربع العشر በሱ ያስራንዱን ሩብ አስራት ታውቃለህ ዑሽር አስራት ይሉታል አስራት እንኳን ያው አማርኛ ነው ብለን ነው እንጂ ስሙ ይከብዳል ያስራንዷን ሩብ በቃ ያስራንዷን ሩብ ዑሽር ይወጣል ከዑሽር 200 ዑሽር ስንት ነው ዑሽሩ لما كفل كونه لزالنت ايش يا روب سنت ነው ይሄ ነው አያ በል وهو እሱ نصف مثقال አንድ ምስቃል ነው የ20 ምስቃል አሁን 20 ሁለት ነው የ20 ዑሽሩ ካንዱ 10 አንድ ሁለት የሁለትን ሩቡን አውጣ ያው 0.5 ማለት ነው 50 ሳንቲም ማለት ነው 0.5 ነው ይሄ ስልካችሁ ነው ያበሉ እርገይ አለ ያተጉር ነው አንተ وفيما زاد በጨመረ በሂሳቡ ነው አይማርም ወቀስ የለውም ونصاب الورق ወሪቅ ማለት ወርቅም ይበቃል ወሪቅም ይበቃል ሪቃም ይለዋል የብር ማለት ነው የብር ቁጥር መጀመሪያው ፊዳ ማለት ነው 200 ድርሃም ነው وفيه በሱ ربع العشر يعشرون ሩብ ነው وهو 5 دراهم 5 ድርሃም ነው وفيما زاد አሁን ለምሳሌ ያው የቡቅድም አይተናል አይደል ቀድም ኮታ ቸክ አድርገናል وفيما زاد በጨመረ በሂሳቡ ነው ይላል ስለዚህ አልወሪቅ የሚለዋን አሪቃ የሚለዋን ወሪቅ የሚለዋን ይሄም 40 ድርሃም ማለት ነው ይሄን የመሰለ ነው ማለት ነው እና
ይሄን መሰለው ነው ከጨመረ ግን እንትን ይለዋል ማለት ነው ሂሳብ አይማርም ወቀስ የለውም ወቀስ የሚባል ነገር የለውም ከጨመረ ጨመረ ነው ሃያ ولا تجب زكاة وجب في الحلي المباح በተፈቀደ ጌጣጌጥ የሴቶች አለ አይደል ሀብል ሻውልያ ምናምን የሚባል አለ በተፈቀደ ጌጣጌጥ ዘካ አይወጅብም ነው ولا تجب في الحلي المباح زكاة በተፈቀደ ዘካ አይወጅብም ነው في الحلي المباح زكاة زكاة አይወጅብም ነው ዞሮ የተፈቀደ ዘካ ብሎ ማለት ይሄ ሴቶች ነው የተፈቀደ ጌጣጌጥ ግን ይሄ ሻፍዒ ነው ሐንበልዮቹ ይወጅባል ነው የሚሉት ከንዝ ሐለው ይገባን ይላሉ ደሊሉም የነሱ ነው ሞቅ የሚለው ሴት ብዙ ግራም ወርቅ ካለ ታወጣለች በቃ 81 ግራም ወርቅ ካለ 81 ግራም ይሄኛው ደግሞ ፊዳው ወደ 150 ምናምን ግራም ካለ ዘካ ይወጅባል ይሄኛው ግን 81 ነው የወርቁ 81 ምናምን ግራም ነው የሚሆነው ስለዚህ በዚህ ከሆነ ዘካ ታወጣለይ ይሄን ያህል ምን ይሄን ያህል በጣም ምን ከሆነ ከንዝ ካለው ይገባል ሴቶቹ ወርቅ ካላቸው እያመቱ ያወጡለታል ነው ሃይ ላይ ነው ونصاب الزروع ያዝርቁትና የፍራፍሬ ቁጥር መጀመሪያው 5 أوسط 5 ዳውላ ወይም ጭነት ነው وهي الصا 1600 ريال ነው بالعراق وفيما زاد ተጨመረ በሂሳቡ ነው ማለት ምንም ነገር የለውም ማለት ነው ያው የሚወጣው 50 አውስቅ ቅድም ተነጋግረናል 60 ጣሳ ሲባዛ 300 ጣሳ እንግዲህ 715 ኪሎ ነው የሚሆነው 715 ኪሎ ይሆናል የዛሬ ያለን ሃይ وفيها قصة يسقيت بماء الزمان በዝናብ ተጣጣንደው أو السيل በመስኖ العشر ያስራን አንዷን ከ11 ነው የሚወጣው وإن سقيت እስትጣጣ بدولاب ቢተዓቢን ከዱላብን ተዓብ ያለው ማን ዱላብ ማለት በባልዲ أو نضح በግመል نصف العشر የዑሽሩን ግማሽ ነው ተዓብ ስላለው እሺ እዚህ ላይ እንትን ይያሉ ነው ተማሪዎቹ እንዋይበትና ሪካርዱን አቁሙትና እንዋይ ቂራአቱ ብዙ ነው ተማሪው